ያለኝ ምንድነው ስለው አንቺ ልጅ እኮ ድግምት አለብሽ እኮ አለኝ። እና ምን ድግምት ቢኖርብኝ አንተ ምን ታደርግልኛል አልኩት። እኔ ምንሽን ለምን አታዳምጪ አለኝ። እኔ ስራ ላይ ነው ላወራበት ጊዜ የለኝም አልኩት። ከዛ የሆነ ቪዲዮ ሊኮልኝ በይ ካልሰማሽኝ ያኛው ቪዲዮውን እዩ አለኝ። ከዛ የሆነ ቪዲዮ አየውና ከዛ በኋላ ሳወረኝ ራሴ ማለት ነው። ከዛ አካውንት ላክልኝ አለኝ። አካውንት ላከልኝና ከዛ በዚህ ብር አስገቢ አለኝ። ልክ ያኛው ቪዲዮ ካዩ በኋላ ራሴንም አላውቅምና ትጋግሜ ነው ማቀብላት። መጀመሪያ 23,000 ብር አስገባውላት። አሁን በማግስቱ አስገቢ ነው የሚለኝ። እኔ ያኔ ራሴንም አላውቅም፣ ድንግዝግዝ ነው ያደረገኝ። አሁንም 140,000 ብር አስገቢ አለኝ። አሁንም አስገባው። በመጨረሻ እንደገና 350,000 ብር አስገቢ አለኝ። ከዛ በኋላ እንደገና አሁን ጨርሼ ስላስገባ የጓደኛዬ ብር ብቻዬን 300 የራሴን 300,000 ብር አስገብቼ እንደገና የራሴንም 300,000 ካጨረስኩኝ በኋላ ያንን ስላደርግም ምንም እንዳላወራ ነው ያደረገኝ። ድንግዝግዝ ነው ያደረገኝ ማለት ነው። ከዛ በመጨረሻ ደግሞ አሁንም 80,000 ብር አምጪ አለኝ። አረ የለኝም አልኩት። አምጪ አላውቅም አምጪ ነው የሚለኝ። ከዛ ወንድሜን ደውዬ አልናገሩም ለሱም ብር ስጠኝ አልኩት። ምን ልታደርጊ ሲለኝ ብር ስጠኝ ፈልጌ ነው የሚለው። ከዛ እሱ ገጠራማ ቦታ ነው ያለው ስራ ላይ ነኝ አለኝና ከዛ ዘጋ። ከዛ አረ የለም ብር አጥቻለሁ የለም ስለው ብሎክ አድርጎ ወጣ ሰውዬው ማለት ነው። ከዛ በኋላ በማግስቱ ራሴን ሲነቃ ነው የመጣሁት። ከዛ ገብቼ ስላዩ አካውንቱም እሱ ሰውዬው ነው የላከው። ከዛ በኋላ ገብቼ ስላዩ ደግሞ አካውንቱንም ሊክ ያለው አካውንቱ የሴት አካውንት ነው። ከዛ ራሴን በቃ ቻላ አይዞሽ እናቴ። እኔ ምን እንደምን አላውቅም በዚህ ጉዳይ። ምንድን ነው የሚባለው? በኢሙ የሆነ ሰውዬ ትክክል ነኝ የተረዳሁሽ። መጀመሪያ ልድገመው አረዳዴ ትክክል ሆነ። የሆነ ሰውዬ ደወለልሽና አባትሽ ነኝ አለሽ። እኔ አባትሽ ነኝ ልንገርሽ አለሽ። ማለት አባትሽን አታውቂውም ማሪ? እኔ አባቴ የለም ልጀምር ማለት በህይወት የለም አባትሽ? ታዲያ አባትሽ በህይወት ከሌለ አንድ ሰው ደውሎ አባትሽ ነኝ ሲልሽ አባቴ ሞቷል አትይው? እኔ እኮ እንደዚህ ብያለሁ እኮ ልዘጋበት ነበር እኮ። ይህም ቪዲዮ ሲልክልኝ ነው እኮ ያደነዘዘኝ። ምን እንዳደነዘዘኝ አላውቅም። ሲጀመር እኔ እንደዚህ አይነት የለኝም። ምንድን የላከልሽ ቪዲዮ? ሁሉንም ነገር እንደላከልኝም ግስ እንትኑንም ከጨረሰ በኋላ ገብቼ ስላዩ ሀተ ሪካርድ ምን ወለሽ ብሎክ አድርጎኝ ነው ወጣ። ደልቶታል እንዳለ አጥፍቶታል። በኋላ ቁጥሩን በዋትስአፕ አይቼ ነው። ቪዲዮ ምንድን ነው የጠየኩሽ እንጂ ቪዲዮውን አሳይኝ አላልኩም። ምን ያሳይኝ ብለሽ ነው ተደልቷል የምትይኝ? እኔ የጠየኩሽ ቪዲዮ ምንድን ነው ነው። የሆነ የሚያስፈራ ነገር ነው። ለምሳሌ የሆነ እንስሳት ነገር ነው። እንስሳት ነገር ምን አይነት እንስሳ? ውሻ፣ ድመት፣ አዞ፣ እባብ? ምን አይነት እንስሳ? እንስሳ ውሻ ይመስላል። ውሻ የሚመስል ቀበሮ? ቀበሮ ምን ሲያደርግ? የሆነ እንደዚህ ብሎ ቆሟል። እኔ ፈርቼ እንደዚህ በይቼው ከዛ እንደዚህ ጨርሼ ሰላዩ ድርግፍ አድርጎ አጠፋው ቶሎ ብሎ ማለት ነው። ቀበሮ ቆሞ ሲዘል ነው። ምንድነው ቀበሮ? ምን ሲሆን ነው ያየሽው ቪዲዮ ላይ? ይጮሃል ዝም ብሎ ሲል ቀበሮ ስታይ ፈራሽ? ከስልክሽ ዘሎ ወጥቶ እንዳይበላሽ? እኔ እንጃ ብቻ አደንዝዞኝ ነው እኮ። እሱን ካየ በኋላ አደነዘዘኝ ዝም ብሎ። ይቅርታ እኔ ያላመንኩበትም። እኔ እንደ ጅል ዝም ብዬ የተነገረኝን የምቀበል ሰው አይደለሁም። አንድ ሰው ደወለ አባትሽ ነኝ አለሽ። አባትሽ ሞቷል። አባቴ ሞቷል። አንተ አባቴ አይደለህም ብለሽ አልዘጋሽበትም። እኔ አባትሽ ነኝ እምልሽን ስሚ። እምልሽን የማትሰሚ ከሆነ መተት ተደርጎብሻል እና እኔ መተት ከተደረገብኝ አንተ ምንድን ነው የምትረዳኝ አልሽው።
መተት ተደርጎብሻል የማታምኝ ከሆነ ይህን ቪዲዮ ተመልከች ብሎ የሆነ ቀበሮ ሲጮህ ቪዲዮ ላከልሽና አጠፋው። ከዛ ቀበሮን ካየሽ ሰዓት ጀምሮ ደነዘዝሽና በሚላክልሽ አካውንት ገንዘብ ስታስገቢ ኖርሽ። ኢንቶታል ስንት አስገባሽ በአጠቃላይ? ብዙ ነው ያስገባሁት። ድምሩን አታውቂም? በጣም ብዙ ብር ነው ያለሽ በቁጥር የማይታወቅ ወደ 600 ብር ነው 600 ሺህ ብር ነው የጓደኛዬ ብር ቢጀናል እሱንም ድቄበታለሁ ስላዩ 600 ሺህ ብር ሁሉ እንዴት ተጠራቀመልሽ? በዚህ ዘመን ከባድ ነው። ምንድን ነው ስራ? ውዴ የት ነው የምትኖሪውማ? ዱባይ። ስንት ዓመትሽ ነው መዳም ቤት? አሁን 5ኛ ዓመቴ። 5 ዓመት መዳም ቤት እየሰራሽ ያጠራቀምሽው ነው? ግማሹ የኔ አይደለም ጓደኛዬ ነው። የጓደኛሽ አንቺ ጋር ምን ያደርጋል? ከማን አካውንት ነው ወደ እነሱ የገባው? አካውንቱ አለ እኮ የማን አካውንት ነው? ለምን ጉዳይ ይዟል? በምን እናውቃለን? ለምሳሌ እኔ ይኸውልሽ እኔ ሀቢባ እንደማንኛውም ሰው ዝም ብዬ ተነገረኝ እንደ ጅል ተቀብዬ የማምን ሰው አይደለሁም። ለተለያየ ቢዝነስ ብሩን ልታስገቢ ትችያለሽ። ለማንም ሰው ለተለያየ ቢዝነስ የተለያየ ነገር ተነጋግረሽ አሉ ነው። ብቻ በእንደዚህ አይነት ነገር እኔ አላምንም። ኢቭን ምንም አይነት ማስረጃ የለሽም። ሁሉ ነገር ተደልቷል ብሎ ካርጎኛል አለ። ምንም አይነት ማስረጃ ከሌለሽ እንዴት ነው እንድናምንሽ የፈለግሽው? ይሄ ሁሉ አውርቼ አልሰማሽኝም ውዴ? ይሰማኛል። ቪዲዮ አብሪና አውሪ እስኪ። ይሰማሻል? ቪዲዮ አብሪ እስኪ። አሎ ቪዲዮ አብሪ። ቪዲዮ ምን ሆነሽ ነው? ከልብሽ ያልሆንሽው አሁንም አልለቀቀሽም? ያደነዘዘሽ ሰውዬ እንትን አደንዝዞኛል ብለሽ አለቀቀሽ ወይስ ደህና ነሽ? አሁን ስለለቀቀኝ ያወኩት። ስለለቀቀሽ ያውሽ። ስለዚህ ከለቀቀሽ ታዲያ ምን ሆነሽ ነው? ለምን ቀልጠፍ ብለሽ አታወሪም? እኔ መጀመሪያ ነው እንደዚህ አውርቼ ሚዲያ ወጥቼ አለቅ። እሺ እና ምንም አይነት ማስረጃ የለሽም። ታዲያ እንዴት ነው ሰው የሚያምንሽ? ወንድሜ ያለ ቆይ አስረዳሽ። ወላሂ እኔ ካልተ ወንድምሽን ማስረጃ ከሌለ እኔ በወሬ እኮ አላምንም። ከሰውየው ጋር የተላላክሽው ቮይስ የላከልሽ ቪዲዮ ምናምን ከሌለ ሁሉን ነገር አጣፋፍቶ ደልቶታል ካልሽ እንዴት ነው የምናምነው እኛ ይሄ ነገር እውነት እንደሆነ በህልምሽ እንዳልሆነ